የሄርሜላ ወንድምና አብርሃም ተገናኝቶ አውርተዋል ማለት ነው። ወንድሙ በጣም የተረጋጋ ነው። ትንሽም ነው አስቦ ከአብርሃም በላይ እንዴት እንደሚያስብ እንዴት አወራር እንደሚችል። ሌላኛው ደግሞ ሄርሜላ ቤተሰቦች አንተን ያከብራሉ ከኔ በላይ ቤተሰቦች እንዴት አንተና እንዴ የሄርሜላ ቤተሰቦች ሄርሜላ የባለትዳርን ማፋታት ስትሄድ ሰፖርት እያደረጉ ነበር ያደ ነው ማለት ነው። እና ሌላ ደግሞ ሄርሜላ ለነገ ህይወቴ አንተን እየፈራው ነው ይቅርታ የሚቀበልልህን ስለዚህ ይቅርታዬን መቀበል አልችልም እያለች ነው። ሰላም ውድ የዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። እንደምታውቁ አብርሃም ትላንትና ሄርሜላን ይቅርታ ለመጠየቅ ሄዷል። ሄርሜላ ከወንድሙ ጋር ነበረች እና ሄርሜላ እኔ ለነገ እየሰጋው ነው አንተን ይቅርታ ልጠይቀኝ ራሱ ለነገ እየሰጋው ነው። አንተ ነገሮች የምታስተካክል ሰው አይደለም፣ ወንድ አይደለም። እውነት ነው ሄርሜላ፣ ይሄ ነገር ከገባሽ በቃ ገብቶሻል ሁሉ ነገር ስለ አብርሃም ማለት ነው። አብርሃም ነገሮችን ከማስተካከል ይልቅ ሮጦ ወደ ሌላ መሸግሸግ ነው የሚወደው። ይሄ አብርሃም እኮ ብቻ ቀርቶ መቀጣት አለበት እንጂ ከሴት ወደ ሴት ድሮፕ ካደረገ ከሴት ወደ ሴት ቼንጅ ካደረገ ከሴት ወደ ሴት ከእጅ ካደረገ እድሜ ልኩን ሴት ስቀይር ነው የምኖረው እንጂ ተረጋግቶ ህይወቱን የምኖር ከና እንደዚህ ጥፋቱ ብልግናው የሚቀበል ሰው ደግሞ የለም። ህይወቱ ውስጥ መጣላት አለ፣ ስንት ነገር አለ። ያንን ጥሉም ሽሮ ጸልዮ ራሱ ማለት ነው ትዳሩ እንዲስተካከልለት ጸልዮ ጸሎት አድርጎ ህይወቱን አስተካክላል። እሱ ግን በሴት ወደ ሴት አንድ ሴት ጋር ከተጣላ ሮጦ ወደ ሴት ሌላ ሴት ይሸሸጋል። ከዛ አውርቶ ራሱ ነገሮችን መፍታት አይችልም። ርቀት ሄዶ ነገሮችን ማድረግ አይችልም። በ30 ደቂቃ በ40 ደቂቃ ነው አውርቶ ሰው እንትን በቃ በቪዲዮ ለክ ለኛ እንደለመነ ማድረግ ምናምን እንጂ ከጀርባ ሄዶ ነገሮች እኮ ሰው ትዳር ውስጥ ከገባ ነገሮችን ከጀርባ እኮ ነው የሚያወራ። በቃ ምንም እናሃለ የሶሻል ሚዲያ ኢንፍሉዌንሰር ቢሆንም የሶሻል ሚዲያ ሰው ቢሆንም ሰው ቢጠብቅም ራሱ ነገሮችን ከካሜራ ጀርባ ነው የሚያስኬድ አለበት። ስለዚህ እንደዚህ አይነት ነገር የሚያውቅ ወንድ አይደለም አብርሃም። ወደዳችሁም ጠላችሁም ማለት ነው። አብርሃም ሴቶች ላይ ቆሞ ነው ስራ የሚሰራ እንጂ ሴቶችን አስለቅሶ ሴቶችን አንገት አስደፍቶ ሴቶችን እርስ በርስ አስጣሎ ነው ስራ የሚሰራ እንጂ እኔ አብርሃም ምን ሰርቶ ነው እንደዚህ ጀግና ምለው? ለአብርሃም ጀግና ሊል አልችልም። በቃ ስራ ይሰራል፣ ክሬቲቭ ነው። በቃ አይዲያ ለማምጣት ጨምላቃ አይዲያ የሚሆን አይዲያ ለማምጣት እና ክሬቲቭ ነው። ከዚህ አደንቃለሁ ስለ ክሬቲቭ እንጂ እኔ ሴቶችን አስለቅሶ ሴቶችን እንደዚህ አሰድቦ ሴቶችን አዋርዶ ራሱን ሀብታም መሆን የሚፈልግ ወንድ መቼም ጀግና ሊል አልችልም ማለት ነው። ጀግና ወንድ ሴት የሚያስከብር ነው። እኛ ሴቶች ለወንዶች የምንሰጠው አደራ ነን፣ አደራ እንዲጠብቁንም ጭምር ነው። እውነት አብርሃም ሴትን ጠብቆ አንድ ወንድ ልጅ ማለት ነው ቤታችሁ ውስጥ ለእናንተ ክብር ሳይኖር የቤቱን ነገር ሳያስተካክል ሌላ ሴቱን ሰፖርት ካደረገ ውጪ ጨዋ ከተጫወተ ምን ነው ወንድነቱ? ምን ነው እስቲ ወንድነቱ የሚያስብለው? ምን ነው እስቲ ጀግና የሚያስብለው? እና ጀግና የምትሉ ማለት ነው። እኔ በአብርሃም በጣም እንትን ነው ጀግና ነው ብዬ አላስብም። በጣም ፋራ ሰገጤ ነገር ነው እግዚአብሔርን። እና ሄርሜላ ትላንትና ንግግሯ ጥሩ ነው። እንዲለምናት ትፈልጋለች፣ እርግጠኛ መሆን ትፈልጋለች። ከአብርሃም እርግጠኛ አትሁኝ። ዛሬ እርግጠኛ ነው ቃል 10 ቃል 80 ቃል 70 ቃል 90 ቃል ይገባልሻል። ቃሉ የሚፈጽም ሰው አይደለም። ግን እሱ በእውነት ለቃሉ የሚኖር ሰው አይደለም። እስቲ ሄርሜላ በ3-4 ጥፋት እንደዚህ ሆነች። አዎ አንድ ጥፋትም ሴት ልጅን በጣም ይጎዳል እውነት ለመናገር ግን እስቲ እንደ ሩታ ብዙ ጥፋት አጥፋና ከነ ጥፋቱ ተሸክማ የኖረችው ማን እንደሆነ እናያለን። ወደፊት የምናይ ይሆናል። አብርሃም ስራው ሲበላሽበት ነገር ነው የሚፈልገው፣ ጥል ነው የሚፈልገው። ምክንያቱም በምን ይስራ ይጠፋል ከቻናሉ በምን ይስራ? እስቲ ይስራ እንጂ መንገዱን ይዞ ይስራ። አብርሃምን እናያለን፣ በእውነት እናያለን። እኔ ይስራ አብርሃም በእውነት በጣም ይስራ። እስቲ ይስራ ከሄርሜላ ጋር በፍቅር በሰላም ኖሮ ይስራ። ምንድነው ሰርፕራይዝ ያደርጋታል፣ ፕራንክ ያደርጋታል። ይሄ ነገር አያዋጣም ስል ደግሞ ይሄ ነገር
አያስኬድም። ቀን ዴይ ቱ ዴይ ቪዲዮ ሁለት ቻናል ስለሆነ የግድ ሁለት ቻናሉን ማስኬድ አለባቸው። ዴይ ቱ ዴይ ይሄ ነገር አያስኬድ ስል እሱ ራሱ ነው መንገድ ስቶ ወደ ሌላ መንገድ ይገባል። ሌላውኛ ደግሞ የሄርሜላ ወንድም ትንሽ ነው እንደምታውቁ፣ አወራሩ ግን በጣም በቃ አወራሩ በጣም ሪስፔክት የሚደረግ ነው። በቃ በጣም እንትን ነገሮችን በጣም እንትን በቃ ነገሮችን ሀሳቡን በደንብ ተረድቶ ያደጉ ልጆች ነው ትላንትና ያየሁት። ሲቀጥል ደግሞ ሄርሜላ ያለችው አንድ ነገር አለ።